እርሳችሁ ነው የምትጣሉት። እኔ ባልኖር ደግሞ ከዚህ የባሰ ነው ሊሆን ነው። አሁንም እኮ አንተምተው የምለው እኔ ነኝ። እቺ ያው ስትራቴጂ ነች። ለምንድን ነው ጦርነቱ እዛ የተከፈተው ያልከው ሁለተኛው ጥያቄ ነው ይመስለኛል። ይህንን በሰፊው አሁንም ሰፋ አድርጎ ነው ሰው ማየት ያለበት። አንደኛ ለምን በአሁን ሰዓት ለምን ከዚህ ጊዜ ሁሉ በኋላ ለምንድን ነው የኢትዮጵያ መንግስት ይህንን ጦርነት የጀመረው? በነገራችን ላይ ማን ነው ጦርነቱን የጀመረው በሚል ላይ ምንም አወዛጋቢ ነገር የለም። የዓለም ሚዲያ በሙሉ እሱን እየተናገረ ነው። የኢትዮጵያ መንግስትም ወረሩኝ አላለም፣ ወይም የሰሜን እዝን መቱት ምናምን አላለም። ኢትዮጵያ ዝም ብለዋል አይደል ያልከው። ሰው አንደኛ ለምንድን ነው አሁን ይህንን ያደረገው? አንደኛ እኔን የሚመስለኝ አሁን ምርጫ ተካሂዷል። ምርጫ ተካሂዶ ብልጽግና እንደገና ተመርጦ ለአዲስ መንግስት ለመመስረት እየሄደ ነው። ይችን መንግስት አሸንፌ መድረስ አለብኝ። አንድ ምክንያቶች አይደለም፣ ምክንያቶች አሉ። አንዱ ግን አሸንፌ ነው እንደገና አዲስ መንግስት መመስረት ያለብኝ። ድል ይዤ ነው የምትገፋፋው ነገር አለች። እየገፋፋችው ከሌሎች ነገሮች ጋር ተያይዞ እችን ለማግኘት እየጣረ ነው የሚመስለኝ። አዲስ መንግስት በአዲስ ስሌት ለመጀመር በድል አንሸባርቆ ለመጀመር ነው። ሁለተኛ የትግራይ ኃይሎችን የትግራይ ልሂቃንን በተለይ ከፋፍለዋል። በዚህ በኩል አንድ አለ፣ በሁለተኛ ሌላ። ይሄኛው ነገር እያየኸው ያለው ነገር አለ። አንተ ራስህ ስታሊን ድሮ እዚህን ቲፒኤልኤፍ ነው ጥፋተኛ የሚሉት ተጋሩ እንኳን እነ ጌታቸው እነ ጀነራል ጻድቃን የያዙት አብይ ላይ ተለጥፈ ለትግራይ ነው የምንዋጋው የምትለው፣ ወይም የትግራይ ቲፒኤፍ የትግራይ ፒስ ፎርስ ብለህ መልሰህ ትግራይን መልሰህ በዛው ኃይል ትግራይን ለመዋጋት የምትፈልገው ነገር ለትግራይ ህዝቦች በግልጽ እየታየ ነው፣ ለተጋሮች በግልጽ እየታየ ነው። ስለዚህ ብዙዎቹ በቲፒኤልኤፍ ላይ ጥርጣሬ የነበራቸውም ያለውን ነገር በግልጽ እያዩት ነው። እቺ ነገር የቆየች እንደሆነ ስለማታዋጣ ቶሎ ወደ ጦርነት እንግባ ብለው ገፋፍተውታል እነሱ ራሳቸው። እሱም ደግሞ ያ የከፋፈለው ነገር መልሶ ሳያለዝብ ጦርነት ውስጥ መግባት አለብኝ የሚል ፍላጎት ስለነበረበት ነው። ሶስተኛ የትግራይ መንግስት አሁን መንግስት ሆኗል። አሁን ከውጭ ጠቅላይ ሚኒስትሩ በፕሪቶሪያ ምናምን የሚያደርገው ሳይሆን የትግራይ ህዝብ የመረጠው መንግስት ነው በስልጣን ላይ የተቀመጠው። ሁሉም ቦታ ላይ ባይደርስም እዛ ላይ የተቀመጠው ተወካዮች መንግስት ነው ያለው። ማሻሻል ይችላሉ ወደፊት፣ ነገር ግን እሱ ነው ያለው። እሱ ደግሞ ራሱን ከቆየ ሊያጠነክርና ኮንሶሊዴት ሊያደርግ ይችላል እና ከአሁኑ መቅጨት አለብን የምትልም አለች። ሌላውና አስፈላጊ የሆነው የጦር ሰራዊቱ የኢትዮጵያ ጦር ሰራዊት ሁኔታ አለ። አንደኛ በቴክኖሎጂ አሁን ነው ልትዋጋ የምትችል። ማለትም ክረምቱ በገባና በየቀኑ ደመና ካለ አየር ኃይሉና ድሮኑ ብዙ ሊረዳህ አይችልም። ስለዚህ መቸኮል አለብን። ሁለተኛ የምልምሎች አዳዲስ ወታደሮች ይሸሻሉ። መኪና ላይ ጭነህ አዲስ አበባ ብታነሳቸው ግማሾቹ በምሳ ሰዓት ወይም ሽንት ለመሽናት ሲወጡ እየሸሹ አይደርሱም፣ ምሽጉ ጋርም አይደርሱም። ምሽግም ከደረሱ በኋላ እጅ ይሰጣሉ። ጦርነት ደግሞ ከተጀመረ ወዲያውኑ ነው የሚተውት ጦርነት። ይሄ አለ። ይሄ የኢትዮጵያ ጦር የሞራል ኃይል ቶታሊ ሳይዳሽቅ ጦርነቱን መጀመር አለብን ነው። የመጨረሻው የውጭ ጉዳዩ ነው። በሱዳን በኩል ያለው የሱዳን መንግስት ኃይል ሱዳን ናሽናል ፎርስ የሚለው የበላይነትን እያገኘ ነው በሱዳን ውስጥ። የዩኤኢ እና የኢትዮጵያ መንግስት ተወካዮች እና ተጠሪዎች ወይም ተላላኪዎች የሆኑት ደግሞ የአርኤስኤፍ ኃይሎች ደግሞ እየተሸነፉ ነው።
ከመሸነፋቸው በፊት እነሱንም አያይዘን ሱዳንንም ማሸነፍ አለብን የሚል ነው። ይሄ ነው ምክንያቱ። ለምንድን ነው አሁን ያደረገው? አሁን ሰምተኸኛል አይደለም? በጊዜ ሁኔታ ካየኸው የበለጠ በቆየ ቁጥር እየደከመ የሚሄደው የመንግስት በኩል ኃይል ነው። ይሄ አንደኛው ነገር ነው። ሌሎች ይህን ሁሉ የሚመለከቱ ብዙ ነገሮችን ማለት ይቻላል በዚህ ጉዳይ ላይ። አሁን ግን ጦርነትን የከፈተው እነዚህ ምክንያቶች ነው የሚመስለኝ። ፕሮፌሰር አመሰግናለሁ። እንዲሁ የመጨረሻ ጥያቄ ላድርገውና እንግዲህ ትልቁ በዚህ በኩል በሸሬና በኩል ሰሞኑ ቢጀመርም ግዙፉ ጦርነት የሚጠበቀው በሌላ አቅጣጫ ነው። ምንም ጥርጥር የለውም። ብልጽግና የሚጠብቀውም ቲዲኤፍም ፋኖም ሆላም የሚጠብቁት የኦጎግሞ የአፋር ኃይሎች የሚጠብቁት ሌላ ግንባር ነው እና ምንድነው የምንጠብቀው በዚህ ላይ? ብልጽግና ያው አለው ለማለት ኢትዮጵያ በቃ ተዘጋጅታለች ምንም አትሸነፈ የሚለው ፕሮፓጋንዳ እንዳለ ሆኖ ከጫፍ እስከ ጫፍ ያሉ አሁን ተጣምረው እየመጡ ያሉ ኃይሎች አሉ። ምንም በራሳቸው ፕላን በራሳቸው እቅድ በብልጽግና ሳይሆን በራሳቸው እቅድ እየመጡ እንደሆነ ነው እየተነገረ ያለውና ስጋት ላለባቸው ኢትዮጵያውያን ምን ትላቸዋለህ ፕሮፌሰር? ከፖስት አብይ ወይ ፖስት ብልጽግና ኢትዮጵያ እንዲሁ ትቀጥላለች ወይ መጥፎ ነገር እንዳያጋጥመን ብለው ለሚሰጉ ኢትዮጵያውያንም አሉ። አዲስ አበባም መላ ኢትዮጵያ በተለይ ደግሞ ሜትሮፖሊታን ላይ አዲስ አበባ ላለው ነው ብዙ ስጋት የሚሰማውና ምንድን ነው የምታየው? እንዲሁ ለመጨረሻ አስተያየት ብሰጥበት። እሺ አሁን ጦርነቱ ለምንድን ነው ምዕራብ ላይ የጀመረው ነው መጀመሪያው ጥያቄ ይመስለኛል። የታይሚንጉ ብቻ ሳይሆን የድራማው ወይም የቲያትሩ የጦርነቱ ቲያትር ከምዕራብም ደግሞ ወደ ሱዳን ቅርብ ነው። ምዕራብም ወደ ሱዳን ቅርብ ነው። ሸረሪና አንዳንዶች እንደውም ሸረሪና ሱዳን ውስጥ እንዳለ የሚናገሩም አሉ። ቅርብ ነው። ለዛ ቅድም ነካክቸዋለሁ። ይሄ ጦርነት በነገራችን ላይ የኢትዮጵያ ጦርነት ብቻ አይደለም። የሚገፋፉት ኃይሎች አሉ። እነዚህ በራሳቸው ችግር ውስጥ የወደቁ በዚህ በኢራን ጦርነት ምክንያት ችግር ውስጥ የወደቀች አለች። ኤምሬትስ አለች። እነሷ የመጨረሻውን ውጊያ ለማድረግ እና እዛ ላይ ራሳቸውን ሱዳን ላይ ራሳቸውን ለማቆየት የሚፈልጉበት ነገር አለ። አሁን የተደረገበት ቦታ ጦርነቱ ያለበት ቦታ አንደኛ የአማራ ኃይሎችም በጎንደር በኩል ያሉት፣ የትግራይ ኃይሎችም በሱዳንም በኩል ያሉት፣ የሱዳን ኃይሎችም እንዲሁም የኤርትራ ኃይሎች የሚገናኙበት ቦታ ነው። አካባቢው ላይ ያሉ እነዚህ ሁሉ ጦርነቱ ያለበት ቦታ ይሄ ነው። ጦርነት በትግራይ ላይ ለማካሄድ ከፈለክ አንደኛ መቆጣጠር ያለብህ ከሱዳን ጋር ያለውን ኤርትራና የአማራ ኃይሎችም ተገናኝተዋል የሚባሉ ተስማምተዋል፣ ግንኙነት ፈጥረዋል የሚሉትም እንዳይገናኙ ልታደርግ የምትችልበት ቦታ ነው። ስለዚህ በትግራይ ላይ ጦርነትን ለማካሄድ ከፈለክ ያንን ቦታ መያዝ አስፈላጊ ነው፣ ግዴታ ነው የሚሆነው። ለዚህ ነው በነገራችን ላይ ይሄ ጦርነት ቀላል ጦርነት አልነበረም። ትናንት የተካሄደ ቀላል ጦርነት አልነበረም። ሁሉም የሜካናይዝድ የአየር ኃይል፣ የእግረኛ፣ የድሮኑ፣ የምኑ ሁሉ መድፉ፣ ድሽቃው፣ ምኑ ሁሉ የወጣበት ከፍተኛ ጦርነት ነው እዛ ላይ የተካሄደው። ይሄ ደግሞ እዛ ያለው የትግራይ ቲዲኤፍ ምሽግን ማስለቀቅ አለብን፣ እዛ ላይ መሟሟት አለብን። እሱም ካላደረግን በስተቀር መሀል ላይ ልናደርገው ያሰብነውን ጦርነት ልናካሄደው አንችልም ነው። በምዕራብ ትግራይ በኩል 3 እዝ ያክል ነው ወደዛ የሄደው። 3 እዝ ነው ወደዛ የሄደው። ቀላል ጦርነት አይደለም የነበረው። ነገር ግን እዝ ስለተባለ ብቻ 3 እዝ ስለተባለ ብቻ ቁጥሩ የወታደሩ ቁጥር እዚህ በቆቦ፣ አላማጣ፣ ራያ አካባቢ ካለው ሌላ 3 እዝ እዛም ያለው 3 እዝ ነው። እዞቹ ከውስጣቸው ክፍለ ጦሮች ያላቸው አይደለም። እነዛ ክፍለ ጦሮች ሁሉም እኩል አይደለም። አንዳንዱ 6,000 ጦር አለው፣ አንዳንዱ 2,000 ያለው፣ ከዛ በታችም ያለው አለ። ቁጥር አይደለም፣ ቁጥር እኩል አይደለም። ሁለቱን ለማየት ሰው ከፈለገ
በምዕራብ በኩልም መምታት አለብህ። ለምን? ከሱዳን በኩል፣ ከኤርትራ በኩል፣ ከአማራ በኩል ያለውን ግንኙነት ለመምታት ግዴታ ስለሆነባቸው ነው። ሁለተኛ የትግራይ ኃይሎች ጦርነቱ እዛ ጀምሯልና እዚህ መካከል ያለውን ትተን ወደዛኛው እንሂድ ብሎ ለመሳብ ነው፣ ወደዛ ለመሳብ ነው። ግን ሰዎች መርሳት የሌለባቸው አሁን በራያ በቆቦ በዛ አካባቢ ያለው የኢትዮጵያ ጦር ሶስት እዝ ቢሆንም ታንኩ ምኑ ተልትሎ ያለው እስከ ደሴ አካባቢ ነው የሚደርሰው። ያለው እየመጣ ያለው ኃይል ረጅም ነው። በዛ አካባቢ ላይ ደግሞ በሜዳ ላይ ያለው ለአይን እንኳን እስከሚታክትህ ድረስ ነው የኢትዮጵያ ኃይል ያለው። ስለዚህ ዋናው የወታደራዊ ዓላማው አንድ እንዳልኩ የምዕራቡን ካልመታህና መንገዱን ካልዘጋህ እነዚህ የኢትዮጵያ ጦር የመከላከያ የብልጽግና ጦርን የሚፋለሙት ኃይሎች አንድ ላይ ሊመጡ ይችላሉ። ሁለተኛ እዚህ ላይ ኃይሉን አብዝቶ ያለው በዚህ በመካከል ላይ አብዝቶ ያለው በቀላሉ ወደ መቀሌ በኃይል ልንገባ እንችላለን። በኃይል ደግሞ የሰው ኃይል በማብዛት ሳይሆን የትግራይ ኃይሎችን ጥይት ለማስጨረስ ነው። በኢትዮጵያውያን ገላ ላይ በዛ ቁጥር እንዲያልቁና የትግራይ ኃይሎች ጥይታቸውን ጨርሰው እንዲሰጡ ነው። ይሰራል፣ አልሄድበትም በዛ ጉዳይ ላይ። ነገር ግን ኢትዮጵያ ምን ዓላማ አላት ላልከው ምንድን ነው የሚያደርገው? ይሄ ኢትዮጵያ ያልከው አለ አይደለም? ምንድን ነው ለኢትዮጵያ ከፋፈላለች ምናምን ስጋት ነው። እንደዚህ አይነት ሁኔታ በኢትዮጵያ ታሪክ ውስጥ የመጀመሪያ ጊዜ አይደለም የመጣው። ሆነ ብሎ ግን አማራን ከኦሮሞ፣ ኦሮሞን ከሶማሌ፣ ትግራይን ከአማራ፣ አማራን ከአማራ፣ ጎጃምን ከጎንደር፣ ጎጃምን ከጎጃም፣ ጋሞን ከወላይታ፣ ወላይታን ከሲዳማ፣ እስላምን ከክርስቲያን ሆነ ብሎ 2 ጊዜ 3 ጊዜ በኢትዮጵያ ጦር ላይ በኢትዮጵያ ቴሌቪዥን ላይ ወጥቶ ይህንን አጀንዳ የሚያራምድ መሪ ኖሯት አያውቅም። ኢትዮጵያ ልትፈረካከስ የደረሰበት ጊዜ አለ። 91ን እንደ ምሳሌ ልትወስዶ ትችላለህ። የኢትዮጵያ መሪ የነበረው መንግስቱ ኃይለማርያም ግን የገዛ ራሱን ህዝብ ጨፍጭፎ አይደለም። ኢቭን በትግራይ ጦርነት ጊዜ ምግብ ለትግራይ አይሄድም ብለው መንገድን ዘግቶ ነዳጅን ዘግቶ በጀትን ከልክሎ አልነበረም። ረሃብ በነበረበት ጊዜ እንኳን ከትግራይ ኃይሎች ጋር ተስማምተው ለረሃብ ሪሊፍ እንዲደርስ አድርጓል። ሆነ ብሎ ግን ህዝቡን አሁን ባልኩት መሰረት እያጋጨ እያጣላ ከዛ መካከል እኔ መድህናችሁ ነኝ፣ እኔ ከሌለው ሁላችሁ ትበጣበጣላችሁ የሚል መሪ አልነበራትም ኢትዮጵያ። ሆኖም ግን የኢትዮጵያ ህዝቦች አንድ ነገርን ማወቅ ያለባቸው አንድ መሪ ጠቅላላ ታሪካቸውን ሊያጠፋ አይችልም። ባለፉት ጊዜያት ግን አማራም ከትግራይ ጋር የተጣሉበት ጊዜ አለ። ተመልሶ ግን አንድ የሆኑ ነው የኖሩት። አማራና ኦሮሞም የተለያዩበት ጊዜ አለ። ለክልል ግን አንድ ላይ ነው። ስለዚህ ኢትዮጵያ ምን ትሆናለች ብለው ለሚፈራ ሰው ምንም አትሆንም፣ እንዲያውም ትገላገላለች። ይህንን ሆነ ብሎ ሊያፈርሳት፣ ይህንን ሆነ ብሎ ሊያጨራርስ፣ ህዝቡን ሊያጨራርስ የተነሳ ህሊና ቢስ ሰው እሱ ባይኖር ኢትዮጵያ ምንም አትሆንም። ተመልሳ ትጠገናል። አንድም ነገር አትሆንም፣ ምንም አትሆንም። ይሁን መልሴ። በጣም አመሰግናለሁ።